የእናንተ ብልግና አላስተናግድም ስላላችሁ እስልምና የሆነ ሰው ወስዳችሁ እስልምና ውስጥ የምትከተው ከሆነ እኔ እቀበልሃለሁ። እኔ በፍቅር በጸጋ ነው የምቀበለው። አግኝቼ ነው እልሃለሁ። እስልምና አግኝተህ ነው ጥያቄን ሁሉ የሚመለስበት። አንብቡ። ማወቅ ከፈለክ አንብብ። እስልምና ውስጥ ያልተዳሰሰ ምንም ነገር የለም። እስልምና መልስ ያልሰጠበት ምንም ጥያቄ የለም። እንዴት መኖር እንዳለብህ፣ እንዴት መኗኗር እንዳለብህ፣ እንዴት መብላት መጠጣት እንዳለብህ፣ እንዴት መማር እንዳለብህ፣ እንዴት መግባባት እንዳለብህ፣ እንዴት ራስህን መለወጥ እንዳለብህ፣ እንዴት ማወቅ እንዳለብህ፣ ለእውቀት የሚሰጠው ቦታ፣ ለጽዳት የሚሰጠው ቦታ፣ ለሰው ክብር የሚሰጠው ቦታ፣ ለአስተዳደግ የሚሰጠው ቦታ ምን ልታወሩ ነው? ንገሩን ባይ። እስልምና የሚያወዛግብ ነገር እኮ የለውም። እስልምና እኮ አይዝረከረክም እኮ። እስልምና የተዝረከረከ ነገር አያስተናግድም። እስልምና የገማ ነገር አይቀበልም። እስልምና እኮ አይሸትም እኮ። እስልምና ሸታታ ማንነት አያስተናግድም፣ አይሸከምም። አውልቅ ይላል። ካልሆነ ግን አያስተናግድህም። እስልምና ውስጥ ከፈለክ አምላክ ነው የምታገኘው። ማን ነው ያ አምላክ ከተባልክ እኮ እስልምና ውስጥ ያለውን አምላክ በባህሪው የሚቃወመው ማንንም ሰው የለም። ሰማይና ምድርን የፈጠረ አምላክ ነው የሚለው ሌላ ምንም እንትን የለውም። ሬነር እንዴት ነህ? አያገባንም። ራሱ ሰው ህይወቱን እየኖር ምን አገባን እኛ ደግሞ ቆርሰው ይሰጡናል እንዴ? አይሰጡንም። እኔ ምን አገባኝ? እኔ ኑሮን ለማሸነፍ እፈጋለሁ፣ ደማለሁ። ሰው ስለሚኖሩ እኔ ምን አገባኝ? ለምን እጨነቃለሁ? ለዚህ ነው እኔ ኳስን ማልከታተለው ማላደንቀው። ክርስቲያኑ በግል ወደዋለሁ፣ አደንቀዋለሁ። ብዙ ነገር ደግሞ በብዙ ነገር ግን ኳስን አልወድም ነው ያው አልከታተልም። ሲጀመር ኳስ የሚከታተል ሰው ደደብ ነው ይላል ጥናት። ሬይነር እሺ ሞት የብ ሰላም ብለህ እንዴት ነህ? አለን እንዴት ነህ? ሰላም ነኝ። ምን ማለት ነው ሞት ብቻ ያልከው? መጠሪያ ስም ነው፣ ኒክኔም ማለት ነው። ሞት ነው የምትባለው አንተ? እንደዛ። ገዳይ ነህ? ያው በፍቅር ነው ባቢ፣ ሌላ ነገር አይደለም። አንተ ምንድነው ደግሞ በፍቅር ሰው ይሞታል እንዴ? እንዴት አይሞትም? በፍቅር እንዴት ይሞታል? እንዴት አድርጌ ላስረዳ? ያው እናት ካለህ ተረዳዋለህ። ለእናትህ ትሞታለህ? በእርግጥም እንዴ እናትህ ከሞቱ ትሞታለህ አንተ? ማለት በተፈጥሮ ነው ወይስ አሁን መጀመሪያ ባልከኝ መንገድ ነው? በምንድን ነው ለእናትህ ትሞታለህ ስትል በምን አይነት ኬስ? አንተ ለእናትህ ፍቅር አንተ ትሞታለህ? እንዴት አጠያየቅህ አልገባኝም እኮ። ምንድን ነው እያልከኝ ያለው? እና ስትኖር አልከኝ እኔ እናትህን በጣም እወዳለሁ። ምን እያልከኝ ነው እኮ? ይሄ ለኔ ነው ያልኩ። ማለት ቅጽል ስም ነው እንጂ አብ መጥቷል። አንተ በፍቅር ሞት እኮ የአካላዊ ሞት አይደለም፣ በፍቅር ሞት ያልኩ አለ አይደለ? ቅልጥ የምታደርገው ነገር በሚለው እሱ ስቃይ ነው፣ ሞት አይደለም እኮ። ስቃይ እኮ ነው። እሱን ለማለት ፈልጌ ነው። ስቃይ ነው እሱ፣ ስቃይ ነው፣ ሞት አይደለም። በቃ ቀይረው፣ ተሳስተሃል። ምን ልበለውሽ? ምን ውስጥ ነው ያለው ግን? ቤት ውስጥ ነው። ቤተሰብ ጋር ነህ? የምትለን ነገር አለ? አድናቂህ ነኝ፣ ትመቸኛለህ። ቁም ነገር የምሬ ነው። በጣም ነው የምትመቸኝ፣ ሀሳቦች ደስ ይሉኛል። አመሰግናለሁ። እሺ አባቴ። እኔ ስንት ይናገራለሁ እኔ። ባቢ እንዴት ነህ? ራይነር እንዴት ነህ? ደህና ነህ? ደግ ነህ? ደግዬ ነኝ። ደህና ነህ? ደህና ነኝ። ከየት ተገኘህ? እኔ እኮ ሰዎች እኔ እንትን አደርጋለሁ። እኔ እውነት ለመናገር ሰው ሳይነካኝ አልነካም እኮ። እንደዛ ነኝ እና ነካ ሲያደርጉኝ እየመጣሁ ለበልባቸዋለሁ።
የሆነ ሰው ማስቀመጥ አለበት በተነካ ቁጥር የሚያሰው እንጂ የሚለበልብ የሚተውም አይደለም። በቀለጠ አማርኛ ነው መለጥለጥ ያለበት። ታዲያ እንደዛ ከሆነ ያለ ምህረት እኮ ነው። ለጀለስ ነው ወይስ ለጀለስ ነው የመጣው እንዳትጠኝ። ኧረ ለጀለስ አይደለም፣ በአጠቃላይ የምን አባቱ ጀለስ ነው። አይነካ ካለከ ስትል ነው። አይ በአጠቃላይ ነው፣ በአጠቃላይ ነው። አይ ጀለስ እኮ ነው እሱ ራሱ ገብረ ሰዶም ነው ይመስለኝ። ነው ለስለ ገብረ ሰዶም ስለሚያወራ አንድ ሰው መጠርጠር አለበት የሆነ። አይ ተሳስተሃል፣ ተሳስተሃል፣ በቅም ተሳስተሃል። ዛሬ ተሳስተሃል ማለት አሁን እሱ እኮ የተቃጠለ የተራበ ዝንጀሮ ነው። የደነገጠ ሰይጣን የሚመስል ሰው ማን ይቀበለዋል? እንዴት አባቱ አድርገው ነው እሱ ሶዶም የሚያደርጉት? ከሰል እኮ በፊትም እንደዚህ ነበር ብዬ ነው። አዎ ይናበብ ነበር ያልነው እኮ ለዚህ እኮ ነው። የሚገርም ነገር ደግሞ አሁን ደግሞ የእንትና ነው ከኋላ ቁጭ አድርጎ ያመጣው የአቡ ሃይደር ፎቶ ያስቀመጠው የኡስታዝ ወይዶ። አዎ የአቡ ሃይደር ነው። ዝንጀሮ አሳብ ነው የሰጠኝ። አንተ በጣም እኮ ነው የሚገርመው። የእሱ ፎቶ ለጥፎ የኛ ደግሞ ከታች ፕሮፋይላችንን ቁጭ ቁጭ አድርጉ ሰው ነው ይላከልኝ። ከዛ በግብረ ሰዶማውያን የሚመራ ምናምን ብሎ ያወራል። እንዴ ምን አይነት የሸርሙጣ ልጅ ነው? ማለት ቀላላ አሮጊት ናት እሷ። ጀለስ እድሜ ጠገብ እኮ ናት እሷ እኮ እንትን ብላለች እኮ ሄዳለች እኮ። ተስፋ መቁረጥ እንትን እኮ ነው የምታሳየው። አሁን ፕሮቴስታንቶች ትኩረት እንዲሰጧት እኮ ነው። ሰው ትኩረት ስላልሰጣት እኛን መጣ መነካካት ጀመረች። እኛ ጋር እየተሰዳደበች ሰው ሰብስባ ቁጭ አድርጋ እንድትሳደብ እኮ ነው። ዛሬ በደንብ ልሻታለሁ። በቃ ካሁን በኋላ እኔ አልነካተም። የፈለገችውን ቀሚሷን እንትን አድርጋ ራሱ ብትሄድ አልነካተም። እኔ ሙርሌዎች ታውቃቸዋለህ? ኢትዮጵያ ውስጥ ጦታቸውን እና እንትናቸውን እያንዘላዘሉ የሚሉ የነሱ ዘር ነው የሚመስለው ራሱ። አንተ ከተናገርክ በኋላ እጄ ያለው እንደዛ ካልክ በኋላ ሙርሌ እይታ ቀንሷል። ታውቃለህ በእንደ ስትሆን ብዙ እይታ አይኖርህም እና ጀለስ ባንዴ ራሱን አስጠጋ ወደ ኦርቶዶክስ። ኢንተራስ አይቀበልም። አንዳንዱ ነው ጀስት ምንም አያውቃል እንደወረደ ማለት ነው እንጂ የማንም ማራገፊያ ነው ይሄዎች እዛ ይዘይሉ ማለት ነው። ኦርቶዶክስ ስትሆን ራሱ ምንድነው ኦርቶዶክስ ሲሆን እኮ ራሱ ኦርቶዶክስ ነኝ ካለ መሳደብ አለበት። ኦርቶዶክስ ነኝ ብሎ እስልምና ካልተሳደበ የሚከተለው ሰው አይኖርም። እንደዛ ናቸው እነሱ። ስራቸው ስድብ ስለሆነ ማለት ነው። ጀለስ እኮ በቃ በአንድ ቀን ተለውጣ ማለት ነው። በአንድ ቀን ተለውጣ ትናንትና ተበርዟል ምናምን ልክ እንደመጣ ማለት ነው ወደ እስልምና። በስንት ሳምንት ነው? ሳምንት ምናምን ይሆናል። ካኬ ጋር ዲቤት ገባና ምን ማለት ጀመረ? ፕሪ ኢስላሚክ ምናምን ማለት ጀመረ ከእስልምና በፊት እያለ። እሺ ከዛ አሁን መጣና ደግሞ ከዛ ቆይተው ምን አለ ላኪ አንተ ነህ መጽሐፍ ቅዱስ እንደተበረዘ ያስተማርከኝ ምናምን ብሎ አወራ። ከዛ አሁን ልክ እንደወጣ ደግሞ መጽሐፍ ቅዱስ አልተበረዘ ማለት ጀመረ። አልተበረዘ ማለት እንዴ? አየር ላይ ነው በፍጥነት እንዴ። ከዛ አንተ ማን ነው የሆነ ሰው ልኮልኝ ነበር የሳላ አዲሱ መጽሐፍ አለና ሊያወጣ ያለ መጽሐፍ አለ ሰማዕቱ ብራና የሚል አይ ቲንክ ወደ ቁርአን አዙሮ እንደዛ ለመተቸት ሞክሯል ጀለስ። አይ እንትኑን እንኳን ሬይነር አሁን ልጅ ስታገኝ ምንድነው የምታደርገው መሰለ? ትንሽ ልጅ ስታገኝ ትልቅ ሀሳብ አይደለም የምታወራው አይደል? ዝም ብለህ ጸጉሩን ጉንጩን እንትን እያደረግህ በቃ አቅፈህ የሆነ ነገር ሰጠህ ምናምን ነገር ነው። ስለዚህ ሰውየውም እንደዚህ አይነት ነገር ማውራት የለብንም። እንደዚህ ያለ ክብር እኮ ነው። የምን አባቱ እውቀት አለውና ነው ስለ መጽሐፍ ቅዱስ አሁን ይውዳቂ ይሄ ሽንታም ሰው ዝም ብለህ አፍንጫውንና ጉንጩን እንትን አድርገው ተረማመድበት ከቻልክ፣ ወይም
የራሳችንን እናውራ ከእንትን ማትችል ከሆነ ያ አሸቀተው ነው ጀስት ላይ ምንም ሀሳብ የላት የሆነች ነገረኛ አሮጊት ነው ይመስለኝ እኔ እንዴ አሮጊት ሁሉ ሀሳብ አላቸው አንዳንዶቹ ታውቃለህ ግን የኛው ሀሳብ የለው ተረት ነው የሚያወራው ይሆናል ቀስ መንገድ እየሄድክ ነው ያ መስጊድ ቀጥል እና ነገረኛ ነገር ዝም ብሎ ሐሜት ነው የሚያወራው እና እኔ ምንም አክቹአሊ እንዴት ይቻላል ሪከርድ ሲመጣልኝ ሰው ሲልክልኝ ነው ማለት አትላኩልኝ ካሁን በኋላ በቃ ቢሳደብ የፈለገ ነገር እንዳትልኩልኝ እኔ የወደቀ ነገር አላነሳም የገማ ነገር አላሸትም እንዳትልኩልኝ ምክንያቱም እናንተ ጋር ነው አቋም የሌለው ሰው ነው ማን አቋም የሌለው ሰው ነው ምን ታያለህ ካሁን በኋላ ሰው መግባት የለበትም ራሱ እዛ ጋር ማባረር ነው ያለባችሁ ይሄ ውዳቂ ብላችሁ ፎሎዋችሁን አንስታችሁ ይታባቱ የወደቀ ሰው ነው እንዳትልኩልኝ የሚልክልኝ ሰው ካለ እሱ ጋር ነው የምጣላው ራሱ ያ ሪከርድ ማድረግ ማቆም አክቹአሊ ይሄን ሁሉ አለ አይደል የሆነ አየር አንዳንዴ ትይዛለ እና አየር መያዝ መሰረታዊ ችግር አለ ሰው በመፈመስ የሚያገኘው ነገር ምን እንደሆነ እኔ ግራ ይገባኛል ይፈልጉታል ለብቷል በነገራችን ላይ ባቢ እነዚህ ሰዎች እኮ እንትን ናቸው ይሄ በጣም ብቸኝነት የሚሰማቸው በጣም ጋጋታ የሚወዱ እይታን የሚፈልጉ ወዲም የሚሉ የሆነ ጾታቸው እንኳን የማይታወቁ አይነት ሰዎች አሉ እዚህ ምድር ላይ የሆነ ከንግግራቸው ተንተርሰ እንኳን ጾታቸውን መለየት የሚያቅት ሰዎች አሉ ወይ እምነት ሄዶ ከእምነት ጋር ይጋጫሉ ወይ አንዱ እምነት ላይ አይረጉም ወዲ ይወዛወዛሉ የህይወት ትርጉም እንኳን ሳይገባቸው ወደ ቀብር የሚወርዱ ብዙ አይነት ሰዎች አሉ ከነሱ መካከል ነው ይሄ ጀለስ ሙርሌ ያልክ ሙርሌ እኮ ነው ሰው ወደ ሙርሌ ቀየራችሁት አሪፍ ሙርሌ ነው ብሔረ ሙርሌ ታውቃቸዋለሁ ኢትዮጵያ ጾታቸውን የማይሸፍኑ እንትን ያቃቸውን እንትን እያደረጉ የሚሄዱ ጥቁር ዘው በቃ ይገልጻቸዋል አንዳንዴ እንደዚህ አይነት እንትን የሚሉ ሰዎች በጣም ነው የሚገልጻቸው ሶ አሁን ለእንደዚህ አይነት ሰዎች ስም እንዲ ቦታ ሰተናቸው ስናወራቸው ምናምን በጣም በቃ ወይኔ ስለኔ ተወራ ዛሬ ሶሻል ሚዲያ ላይ ወይኔ እንዲ ተባልኩኝ ወይ በዚህ ወጣው በዚህ ገባው የሚሉ በቃ መንፈሳዊ እርካታ የሚያገኙ ይመስለኛል እንደዚህ አይነት መላቅጥ የሌላቸው ሰዎች ስለ እንደዚህ አይነት ሰዎች ማውራት ጥሩ አይደለም ምክንያቱም እኔ ከነበረበት እምነት ወደ ሌላ እምነት በሚቀይርበት ከመቀየሩ አንድ ቀን በፊት ገብቼ ገስት ላይ ምናምን አንተ በጣም ሰልፊሽ ነህ ከምንም በላይ አንተ ለክብርህ እንኳን የማትጨነቅ ምናምን አይነት ሰው ነህ ምናምን ብዬ አውርቼው ነበር ለክብርህ መጨነቅ አለብህ ከክብርህ በላይ ግን ባለህበት ስላለህበት እምነት መጨነቅ መቻል አለብህ ከክብርህም በላይ መሆን አለበት እምነት አንተ ገና ለገና ሰዎች ተናገሩኝ ሰዎች ስተቴን አረሙኝ ብለህ እዚህ ሶሻል ሚዲያ አለመጠቀም ነው ራስን ደብቀህ ከዚህ ሶሻል ሚዲያ ላይ መጥፋት ነው ያለብህ ለምን ተናገሩኝ ፖዚቲቭ የሆነ አመለካከት ብቻ ለምን አላንጸባረቁልኝም ለምን ስተቴን ነገሩኝ ብለህ የምትቀደድ የምታለቅስ ቤት ከፍተ ከሆነ ይሄ አንተ ጋር ነው እንጂ ችግር ያለው ሄደህም ሌላ ቦታም በምትሄድበት ሰዓት ገና ትምህርትን ሳትማር ለጥያቄ ለእያንዳንዱ ጥያቄ መልስ መስጠት የሚችል ሰው እኮ በጣም አዋቂና ብልህ ሰው ነው አውቅ ያለው አንበብ ያለው የብዙ መጽሐፍ ባለቤት ነኝ ብሎ የሚያስብ ሰው እንኳን በጣም ለጥንቃቄ ለመልሶች ጥንቃቄ ያስፈልጋቸዋል እንደዚህ አይነት ሰውም አይደለም መላቅጡን ያጣ ሰው ነው ለእንደዚህ አይነት ሰው ቦታ ሰጥቶ እንኳን ጊዜ ከፍቶ ቤት ከፍቶ እንደዚህ አይነት ሰው ነው እያሉ ስክሪንሻት እያወጡ ሪከርድ እያወጡ ስለሱ ማውራት እንኳን ለሱ ራሱን ማፈመስ ነው ፈምሶ ምን እንደሚያገኝም አይታወቅም ሶ ለሽንታም ሽንቱን ራሱ ላይ ማድም ያ አንዳንዴ እኮ ወላሂ የሆነ እምነት ላይ ስትገባ ስለዛ እምነት ማወቅ አለበት ሽንት ይሄ እየተንጠባጠበበት ኖሮ ሽንትን በስትክክል ጥረግ ታጠብ አጽዳ ራስን ብብትን ተላጭ ቆሻሻ መስላት ሂድ ብሎ እያንዳንዱ ህይወት ላይ የምታደርገውን ነገር መጽሐፍ ላይ አስፈሮልህ ሲያበቃ ያን ነገር መተግበር አልፈልግም ብሎ የወጣን ሰው እንዴት ነው መልሰ ስለዛ ሰው ራሱ እትት ማለት የሚያስፈልገው አያስፈልግም ነው ሲቀጥል በእምነት አንዳንዱ እምነቶች በእምነት ብቻ ነው እንጂ በእምነት አይደለም በማስረጃ አይደለም እኔ ደግሞ በእምነት ብቻ ነው ብዙ ነገርን ማመን የምፈልገው በማስረጃ አልፈልግም ያለን ሰው
አምጥቶ እዚህ ስለሱ ሰው መለፍለፍ አይ የሆነ የሚያቅለሸልሽ እንትን ነው። ሲቀጥል ደግሞ ባቢ የሆነ ሰው ማውራት የሚቻለው ስለ አንድ ሰው ስናወራ ያ ሰው በጣም እዚህ የህይወት ትርጉም ገብቶት ብዙ መጽሐፎችን አንብቦ ከዛ በኋላ ዕውቀት ገብቶት ስለዛ ነገር ስህተት የሆነ ነገር ሲናገር ስለዛ ሰው ብንተች እኛ በምን አቀም እኮ በእናትህ ብዙ አላወራ። ቴንክ ዩ አመሰግናለሁ አቡኪ። በጣም ገንቢ የሆነ ሐሳብ ነው ያለው ልጁ፣ ደስ ይላል እና ትክክል ነው። እኔ ተቀብዬዋለሁ አመለካከቱ። እኔም ሙርሌ ነኝ እያለች ነው ሊዱ። እንዴት ነሽ ዘመደ ሙርሌ? ጨባ ለ15ኛ ጊዜ እንደ ሰላም የምትለኝ እኔም እኔ ድምፅ ልሆነው ነው። የምር አሳዘነኝ። ለምንድን ነው የሚያሳዝንሽ? ፕሮፋይሌን ራሱ እሱን አደርጋለሁ። በቃ እንዴ ሁላችሁ የቱ ይሄ የተቆጣ ሰይጣን የሚመስለው የተራበች ዝንጀሮ የሚመስለው ይሄ የተረገጠ ፋንድያ ገመል የረገጠው ፋንድያ የሚመስለው እናንተ ሰደባችሁ። እኔን በጣም ወድሽ ታዲያ ልንገርሽ፣ ስለሰደብሽ አይመለከተኝም። እኔ ባሪያ ስለ ጌታው ካልተናገረ እሱ እንትን ወንጀል ነው። ስለኔ ማውራቱ ሳይሆን አለማውራቱ ነው ወንጀል። በነገርሽ ላይ እንደዛ ነው ብዬ ነው የማምነው። ባሪያ ስለ ጌታው ማውራቱ ሳይሆን አለማውራቱ ነው ወንጀል። አሁን እኔ መመርጥልሽ ምንድነው የሙርሌ ፊት ፕሮፋይል ከምታድርጊ በእውነት የዝንጀሮ ቄጥ ፕሮፋይል ብታድርጊ ይሻላል። ያምሻል እንዴ? አታምርሯ። ኒየት ነው ማን ነው? እኔ አላውቀውም። ምንድን ነው የምትሉት? ተረጋጋ። ራስህ ምን እያልሽ ነው እንዴ? አንድ ኮሜንት ለጻፉት ይሄ ሁሉ መንጫጫት። አይ ድምጽ መሆንም አለብኝ። እኔ ተገፋ ሰው ያሳዝነኛል። ሁኚው። እኔ ምን አገባኝ? ድምጽ ምንድን ነው? ምን አገባኝ? እኔ ሁኚው። እኔም ጉዳይ አይደለም። እኔ ሊዱ አንድ ጥያቄ ብጠይቅ አይ ጉዳይ አይዲያ የሚባል ነገር የለም። ጉዳይ አይዲያ የሚባል ነገር እኔ መስማት አልፈልግም። የምን ጉዳይ አይዲያ ነው? አይ ግን ጥያቄ ልጠይቃት ባቢ። ስለምን? አይ ስለራሷ እኔ የምጠይቃት ነገር አንቺ አሁን የሚመስለኝ እንደሱ አይነት ባህሪ ያለች ሰው ነው የሚመስለኝ። አሁን ስለምታወሪው አይነት ልጅ ባህሪ ያለች ነው የሚመስለኝ። ስለ ወንድሜ እሺ ኖ አይ ለምን እንደዚህ እንዳልኩሽ ታውቂያለሽ? እሺ ቀጥል መናገር። ለምሳሌ አሁን አንቺ የሆነ ሰው ተጎዳ መሰለሽ። ከዛ የዛ ሰው መጎዳት ደግሞ ሁሉም ሰው እሱ ጎጂ ነው እንጂ ተጎጂ አይደለም ብሎ በሚያስብበት ቅጽበት ውስጥ አንቺ ደግሞ ያ ሰው ተጎጂ ነው ብለሽ አንድ ሐሳብ እንትን ማድረግሽ የሆነ ነገር ያስፈልጓል። በቃ አንቺ ለዛ ሰው መጎዳቱም አለመጎዳቱም የሆነ ማስረጃ አዳልጦህ ነው። አቡኪ አዳልጦህ ነው መረዳት። ቆይ አይደለም ንቃት ያስፈልጋል። አይ አታምርር። ሁሉም ነገር እንትን ብላ አትቀበል። ስኳርን ጨው ብላ አትቀበል። እሺ በቃ እሺ። አሁን አምረረህ አሁን እኔ አላቅም። ሞቼ ነው ወይስ ምንድን? እንዴት ነው ለሱ ድምጽ መሆኑ ስታስበው ራሱ እኔ አላቅም። አንዳንድ ሰዎች አንድ ነገር ሲባል አታምርሩ፣ ነቃ ደንገጥ ብለ ነገሩ እኔን ለመረዳት ንቃተ ህሊና ያስፈልጋል። ኤኒዌይስ ሂዱበት። ምን ነው ስላሴ ነኝ አልሽ? ሚስጥር ነኛ። ኦኬ እሺ። አይ አቡኪ እንትን ብሎ ነው ችግር የለውም። እንትን አምሮ ዝም ብዬ ከመጀመሪያ አመጣጥ ስለ እንደዚህ አይነት ነገር እያወራሁ ስለሆነ በነገራችን ላይ ባቢ አመሰግናለሁ። ለመጀመሪያ ጊዜ ነው እዚህ ላይ በጣም ብዙ ጊዜ ከስር ሆኜ ነው የምከታተልህ እና ከላይ ሆኜ ገስት ላይ ገብቼ ስላወራሁ እና ሐሳቤን ስለገለጽኩኝ በጣም ነው የማመሰግነው። ረያንንም እንደዛው ሊዱንም በጣም ነው የማመሰግናችሁ። እውነት ለመናገር እኔ ባቢ በጣም ሐሳብህን በጣም ነው እንትን ሞቲቬት የሚያደርገኝ። ምክንያቱም እንዳልኩም ቅድም ያወራናቸው ንግግሮች አሉ። ማንም ሰው እዚህ ሚዲያ ላይ ሐሳቡን መሸጥ መቻል አለበት። እችላለሁ አደርጋለሁ ብሎ የሚያስብ ሰው ማንም ሰው ሄዶ ሐሳቡን መሸጥ መቻል አለበት። ግን ለሐሳቡ ለሚሸጠው ሐሳብ ትችት አይቅረብብኝ፣ እንትን ኔጌቲቭ የሆኑ ሐሳቦች አይምጡብኝ ማለት ደግሞ
ይሄ ውድቀት ነው እንጂ እንትን አይደለም። በዚህ ሐሳብ በጣም ነው የምደግፍ ለማለት ፈልጌ ነው። አመሰግናለሁ። ኦኬ መግባት የሚፈልግ ሰው አለ? ሬነር አለ? እንዴት ነህ? መሀል መግባት አትወድም አይደል? መሀል መግባት አትወድም። አንድ ኮሜንት ያደረኩላትን ትጠይቅልን በዛው ቤት ምናምን ስትሄድ ኮሜንት ላይ ያደረኩላትን ትጠይቀው አለኝ። ማንን ነው ጠይቀው? እንደምን ነው? እሺ ምን ልጠይቅልህ? አዎ አለኝ። በቃ ተይ ካለፈ አለኝ። የምር አላየሁትም። ብዙ ሰው በቃ ተይው እየወቀሰኝ ነበር። ታውቁታ ምናምን ኧረ ተይው እንዴ ቀጥል። አንድ ሰው ማብራራትም አይጠበቅብኝም፣ ግን ዝም ብዬ እንትን ባደርገው መልካም ነውና በቃ ልክ እንደነቃብን ሰው መስሎ እነዚህ ሰዎች ምናምን ይላል። ወደ እስልምና ገብተው ከዛ መስለማቸውን ደብቀው ንግግሩ ራሱ ገመዳፍ ሲያስጠላ እርጉ በጣም ነው የሚያስጠላው። መስለማቸውን ደብቀው ኡስታዞችን እያስተማሩ ምንድነው ለእስልምና የሚሰሩ ሰዎች ናቸው ምናምን ብሎ እንትን ይላል ያወራል። እስልምና እኛ በምናደርገው ነገር ምንም የምናበረከትለት ምንም ነገር የለም። በራሱ የቆመ በራሱ የበቃ ሃይማኖት ነው። የምንደበቅበት የምንደብቀው ምንም ነገርም የለም። እኛ ነን። እኛ መስለን ነው የምንንቀሳቀሰው። ማንነን ምንድነንም ለማንንም ሰው የማብራራት እንትን ግዴታ የለብንም። በነገራችን ላይ እናሳምናለን ብለን የምናደርገው ነገር የለም። ሰውን ለማሳመን የምናደርገው ነገር የለም። ተናግረናል እኮ የትም ቦታ ወስደው ቢያስቀምጡን አሜን ብለን ነው የምንቀበለው። ደስ የሚለው ነገር ደግሞ የተከበረ ትልቅ ሃይማኖት ውስጥ ነው የሚከቱን። እኔ አሳምማቸዋለሁ። እንደዛ ብሎ ካለኝ ሰው አቆስለዋለሁ እንጂ ምንም ነገር አያመጣም። ሰው ሙስሊም ነህ ካለኝ እኔ ስለ እስልምና ጆሮውን የሚያደማህ ነገር ነው የምነግርህ። እኔ ሳትወድ የምትደማበት ነገር ነው የምነግርህ። ስለዚህ የትም ቦታ ወስዳችሁ ብታስቀምጡን በፍቅር ነው የምንቀበለው፣ ደስ ብሎን ነው የምንቀበለው። ይሄ የተከበረ ሃይማኖት አይደለምና ሌላ ቦታ ወስደ ብታስቀምጠን አይደለንም ብለን እናንተ የምናሳምንበት ምንም ነገር የለም። እኛ ነን። ማንነታችን ደግሞ ለእናንተ ለማስረዳት ምንም ምንግረው ነገር የለም። አንከራከርም እኮ ሶዶማውያን ይሉን የለም አይደለንም ብለን አንከራከርም። ስራቸው ምን እንደሆነ ሰዶም ማን እንደሆነ ግን ከሃይማኖታቸው ከመጻፋቸው እያወጣን ግን ማስረዳት አስረግጠን የመንገር ግዴታ አለብን። እንነግራቸዋለን። አይደለንም ብለን ግን አንነግራቸውም። አይመለከተንም። አያውቁንም። ምናልባት በማንነታቸው ነው የሚጠሩን እነሱ። እንደዛ ብዬ ነው የማምነው። ስለዚህ ውዝግብ የሌለበት ሃይማኖት ውስጥ ወስደ ብትከተል እናንተ ነው የሚከፋችሁ። እናንተ ይከፋቸዋል፣ ትጎዳላችሁ። እናንተ አይ ሰልመው እኮ መስለማቸው ደብቀው የሚንቀሳቀሱ ሰዎች ናቸው ካልክ ትጎዳለህ። ብንሰልም እኮ እስልምና የሚያወዛግብ ነገር እኮ የለውም። እስልምና እኮ አይዝረከረክም እኮ። እስልምና የተዝረከረከ ነገር አያስተናግድም። እስልምና የገማ ነገር አይቀበልም። እስልምና እኮ አይሸትም እኮ። እስልምና ሸታታ ማንነት አያስተናግድም፣ አይሸከምም። አውልቅ ይላል። ካልሆነ ግን አያስተናግድህም። እስልምና ውስጥ ከፈለክ አምላክ ነው የምታገኘው። ማን ነው ያ አምላክ ከተባልክ እኮ እስልምና ውስጥ ያለውን አምላክ በባህሪው የሚቃወመው ማንንም ሰው የለም። ሰማይና ምድርን የፈጠረ አምላክ ነው የሚልህ ሌላ ምንም እንትን የለውም። እንዳንተ ፀጉሩን እያበጠረ ፂም ያለው እግር አለው ጫማው እየተጫመተ እንደዚህ እስራኤል ምድር መከራውን በላ ምናምን የሚባለው ፍልስፍና እኮ የለም እኮ። ከፈለክ ንገሩን የምትሉ ከሆነ ይሄ ነው።
አምላክ ነው ትባላለህ። ማን ነው ያ አምላክ? የዓለም ጌታ ሰማይና ምድርን የፈጠረ ኃያሉ አምላክ ትባላለህ እንጂ ሲፈልግ የሚደክም ሲፈልግ የሚተኛ ሲፈልግ የሚበላ የሚጠጣ የሚሸና ጺሙን የሚላጭ ጺሙን እየላጨ እንደ አራስ እንደምትወልድ ሴት የሚጮህ ምናምን ምናምን የሚል ባህሪ አይገልጸውም። የለም እንደዚህ አይነት ነገር። ስለዚህ እንደዚህ አይነት አማርኛ መስማት የማትፈልጉ ከሆነ አትክተቱ። አስረግጠን ነው የምንነግራቸው። የእናንተ ማንነት፣ የእናንተ ግማታምነት፣ የእናንተ ቆሻሻነት፣ የእናንተ ብልግና አላስተናግድም ስላላችሁ እስልምና የሆነ ሰው ወስዳችሁ እስልምና ውስጥ የምትከተው ከሆነ እኔ እቀበልሃለሁ። እኔ በፍቅር በጸጋ ነው የምቀበለው። አግኝቼ ነው እልሃለሁ። እስልምና አግኝተህ ነው ጥያቄን ሁሉ የሚመለስበት። አንብቡ። ማወቅ ከፈለክ አንብብ። እስልምና ውስጥ ያልተዳሰሰ ምንም ነገር የለም። እስልምና መልስ ያልሰጠበት ምንም ጥያቄ የለም። እንዴት መኖር እንዳለብህ፣ እንዴት መኖር እንዳለብህ፣ እንዴት መብላት መጠጣት እንዳለብህ፣ እንዴት መማር እንዳለብህ፣ እንዴት መግባባት እንዳለብህ፣ እንዴት ራስህን መለወጥ እንዳለብህ፣ እንዴት ማወቅ እንዳለብህ፣ ለእውቀት የሚሰጠው ቦታ፣ ለጽዳት የሚሰጠው ቦታ፣ ለሰው ክብር የሚሰጠው ቦታ፣ ለአስተዳደግ የሚሰጠው ቦታ ምን ልታወሩ ነው? ንገሩም ባይ ህግ ነው። እስልምና ህግ ነው። እስልምና ስርዓት ነው። እስልምና ክብር ነው። እስልምና ጽዳት ነው። እስልምና እውነት ነው። አለመስረቅ ነው። አለመዋሸት ነው። አዎ ይቃወማል። ህግ አለው። ስለዚህ እነ ወይዘሮ እንትና የማይመለከታችሁን ስለኛ ማንነት እነዚህ ሰዎች ማን ናቸው? እነዚህ ሰዎች ሰልመው መስለማቸው ደብቀው የሚንቀሳቀሱ ሰዎች ናቸው። አግኝተን ነው ዋጠው። እስልምና ይሄ ነው በቃ። እኛ የምናውቀው እንደዚህ እንደሆነ ነው እስልምና። ሌባ አንተ ብርህን አንድ ሙስሊም ቤት አይደል እንዴ ስታስቀምጥ ያደከው? ሙስሊሙ ከዋሸ ቀኑ ተበላሽ እያልከ አይደል እንዴ ያደከው? ሌባ ወንድምህን አላምንም ብለህ ብርህን ሙስሊም ቤት ውስጥ እያስቀመጥክ ነው ያደከው። ምንድነው? ከየት የመጣ ነው? ከእስልምና ነው። አትስረቅ ስለሚል ነው። የለም ምንድነው? አንተ ያልሰራውን ብር መብላት የለብህም ስለሚቃወም ነው። ምን ታደርገዋለህ? እንደዛ እየተባላችሁ አይደል ያደጋችሁት? ሌቦች። አንድ የሃይማኖት አባት ቄስ የሆነ ነገር ሰጥተን እንትን ከማድረግ እኮ በቃ አንድ የሚሰክር ሙስሊም እኮ ነው የበለጠ የምታምኑት እናንተ እኮ። የእናንተ ባህሪ እኮ ነው። ከአንድ ቄስ የሚጠጣ የሚሰክር ሙስሊም ካለ እሱ የበለጠ ታማኝ ነው። ይሄ የኢትዮጵያውያን እምነት ነው። እንደዛ ብለው ነው የሚያምኑ። ያደግንበት እኮ ነው። ይሄ ልትቀብረው ነው? ሌቦች። ስለዚህ የፈለከውን ቦታ ወስዳችሁ ብታስቀምጡን በፍቅር ነው የምንቀበለው። እኛን የምታሸማቅቁበት ምንም ነገር የለም። በነገራችን ላይ እኛ ምንድነው ውስጣችንን ያሸነፍን ሰዎች ነን። ራሳችንን የምንመራ ሰዎች ነን። ምን ማድረግ እንዳለብን ጠንቅቀን የምናውቅ ሰዎች ነን። ምን መስራት እንዳለብን ለይተን የምናውቅ ሰዎች ነን። ምን መናገር እንዳለብን ጠንቅቀን የምናውቅ ሰዎች ነን። አይቻልም። ስለዚህ ይህን ማወቅ መቻል አለባችሁ። ይሄ ለፖለቲካ አይደለም የምናገረው፣ ምንም ለማግኘትም አይደለም የምናገረው፣ እውነት ስለሆነ ይሄ እውነት ነው። በቃ ተቀበለው። ሌቦች፣ ሽንታቸው የቀዘቀዘ አረጉቶች 6 ወልደው ደርዘን የወንድ ልጅ እንትን እየቆረጠሙ የሚያድሩ አረጉቶች ገብተው ስለኛ ደግሞ ያወራሉ። ደግሞ አለማፈራቸው መጠጥ እየገለበጡ ተገልብጠው በቂጣቸው እንትን እየተደረጉ የሚያድሩ ግማታም ሴቶች ስለኛ ያወራሉ። ራሱ ወድ መቀሌ ምናምን የምትባል ለፍዳዳ አረጉት ማለት ነው። ያለች ደግሞ እንዴት ሰው 4 ደቂቃ 5 ደቂቃ 7 ደቂቃ ስቶሪ ይከታል አንድ ሰው? አይደብርሽም? መረን እሷ አሁን ለመሰለል ነው የገባችው። እመኑ፣ እኔ ምንም ሃይማኖት የለኝም ከሁሉም ነፃ ነኝ ብላ ትወጣለች። ከዛ ተመልሳ ስለ እስልምና መጥፎ ነገር ትናገራለች። እመኑኝ፣ በቃ ይሄ ስራዋ ነው። ከነዘገምተኛው ከነንትና ጋር በውስጥ ያወራሉ። ስለዚህ ገብተሽ
ሰልም ያለው ብለሽ እንትን አድርጊ ተብላ የገባች እንጂ አምናበት አይደለም። ውሸታም ነች። አሁን አይ እኔ በጣም ነው የዘጉኝ። እኔ አውቄ ጠይቂያት ነበር። ምን ታደርጊያለሽ? አምነሽበት ነው ምናምን ሂጃቡ ትለብሺዋለሽ ዋል መቀሌ አልኳት። ደግሞ እናታችን ነው እርሶ እያልኩ ላውራ አሮጊት ልጆቿን እየመከረች እንትን በምታደርግበት እድሜዋ እዚህ ጋር መጣ ከልጆቿ ጋር ትጋፋለች። አይደብርሽም እንዴ? ለፍዳዳ ደከከና አሮጊት ውጪ፣ በቃ ይሄ ቦታሽ አይደለም። ምንም አትጠቅሚም አንቺ። ሰው መጠጥ እየገለበጠ በቃ ሰልም ያለው ምናምን ደግሞ በሻሽ ፀጉሯን ሸፍና አንድ ቀን መጣ ምናምን ለማስመሰል እኮ ነው። አይቻልም። እግሯን ገልብጣ እያደረች ፀጉሯን ተሸፍና አይቻልም። አስመሳይ ስለተነቃባት ደግሞ ውሸታም ነች ስትባል አይ እንደዚህ ነው ብላ ደግሞ ታወራለች። ውሸታም ናቸው፣ አውቃቸዋለሁ። የምትሰሩትን ነገር እናውቃለን። እነ በሁለት አካውንት እኮ ሁለት ሃይማኖት ያለው አካውንት ተሸክመው ሲንቀሳቀሱ የነበሩ ሰዎች እኮ ናቸው አስመሳዮች። ውድ መቀሌ ጓል መቀሌ ምናምን እኔ እንደዚህ ነኝ። እኔ ምንድነኝ? እኔ ምን አይነት ግን ባለፈው እንግዲህ ልናገር እኔ ምን ላድርግ? ቀጥል። ባለፈው ማለት ነው አንድ ታሪክ አለ እንግዲህ ያው ሰው ነው ስለ ጧረና ስለ ነጃሳ እየተማሩ እንዴት የውሻ ላጭ ነጃሳ ይሆናል ሁማኒቲ አይሰማችም ብላ የሚያለካክስ ሰውነት አይሰማችም ወይ? እኔ የምሬን ነው። እኔ የመጀመሪያ ጊዜ እዚህ ቤት ነው አንድ ቀን ድሮ በፊት ማለት ነው ጥያቄ ስጠይቅ ምናምን ስለ ሆሞ ምናምን ምን ታስቢያለሽ ምናምን ተብላ እኔ በሁማኒቲ አምናለሁ አለች። የምር ላወርዳት ነበር እኔ ተወኝ ምናምን ብላችሁ እኔ በሁማኒቲ አምናለሁ። እንዴት ነው ወንድና ወንድ እና ሴትና ሴት ሁማኒቲ የሚሆነው? ይሄ እኮ የሞት አስተሳሰብ እኮ ነው። ይሄ እና የውሻ ላጭ ነጃሳ ለምን ሆነ ምናምን ብላ የምትሳደብ ሴት አሮጊት ሴት ናት። እውነትም አሮጊት ናት፣ የማትረባ ሴት ናት። ይሄ ሳይንሱ ራሱ ያውቃል ከሁማኒቲ ጋር ይገናኝ እና የቆሻሻን እና አሁን እኔ የምጸዳዳውን ሁማኒቲ ስለሚሰማኝ አቅፌው ለዙር ሁማኒቲ እንደዛ ነው። ላይክ ባለፈው ዘፈንና እንትን ይመቸኛል፣ መዝሙር ይመቸኛል፣ ሞቲቭ ይሰጠኛል። ምንድነው ኃይል ምናምን ለምን አታጭስም ታዲያ? ኃይል ከፈለገች እኮ መሳብ እኮ ነው። አንዱን መርጣ ምናምን ወይ ትስምም ይሆናል። ይሄ እስልምና አያዝም፣ ይሄ እስልምና አይፈቅድም። ወይ ትወጣለህ ወይ ትከተላለህ። መስመር ውስጥ ካልሄድክ በቃ ወድቃል፣ ከመስመሩ ላይ ወድቃል። ይሄ እንደዚህ ዝም ብሎ የሆነ እንትን ይሄ ጉዞ አይደለም፣ ዝም ብሎ ጉዞ አይደለም። በቃ ትከተላለህ። ህግ አለ፣ እስልምና የራሱ ህግ አለ፣ ቁርአን አለ። ካላ ዘንድ ነው የወረደው ካልሽ አይ እኔ ደስ አላለኝም ለስሜቴ አልተመቸኝም እንዴ ሆይ ሆርሞንሽ ነው መከተል ያለብሽ። ሆርሞን ያለ አይደል በየጊዜው የሚቀየረውን ሆርሞን አምላክሽ እሱ ነው ያለበት። ሆርሞን ተመቸኝ እንዴ ሆርሞን ነው እኮ ሆርሞን እኮ በቃ የሆነ ስሜት ምናምን ከስሜት ጋር የምታገናኝ ከሆነ የአምላክን የፈጣሪን ህግ ደስ አላለኝም በቃ ባናት ትቆማለህ። አምላክ ካዘዘ ማለት ነው። አምላክ እውነተኛ እንደሆነ ካረጋገጥክ በኋላ እሱ ብቻ ነው ካልክ በኋላ ለምን ተገልብጠህ ቁም አይልም፣ ባናትህም ቁም ለምን አይልም፣ ትቆማለህ። አልተመቸኝም ማለት የለብህም። አምላክ ነው ወይ ካላራገጥክ ማለት ነው አምላክ እንዳለ የሆነ በሆነ ደስ ስላላለ ብቻ የሆነ እንትን ከህጉ የምትወጣ ከሆነ በቃ ተወታል ማለት ነው። ሆርሞንን ነው የምትከተለው፣ ስሜትን ነው የምትከተለው። እስልምና ደግሞ በስሜት አይሆንም፣ ህግ አለው። ሱና እንኳን መከተል አለብህ። ሱና እንኳን ተወዳጅ ነው ብለህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚያደርጉ ነው ማድረግ ያለብህ። ለምን የተመረጠ ነው የተወደደ ነው ተብሎ ማለት ነው። እነሱ ሲበሉ እንደነሱ መብላት አለብህ። በቃ ይሄ እስልምና ነው፣ ግዴታ ነው። የተወደደ ነው ሱና እንኳን ያላ ነገር ማለት ነው።
የተጠላውን ነገር እንኳን ትተዋለህ። ያለ አይደል ለምንድን ነው የሚጠላ ነገር አለ፣ እሱን ትተዋለህ። በቃ ነብዩ አልወዱት። ይሄ ሱና ነው። እነሱ እንደሚበሉት፣ እነሱ ሽንት ቤት እንደሚገቡት፣ እነሱ ያራገጡት፣ እነሱ የተቃወሙትን ተቃወማለህ፣ ያራገጡትን ደግሞ ታራግጣለህ። ለምን በአላህ ተመርቷል ብለህ ነው የምታወው ስለማ ካልሆነማ የሆነ መጽሐፍ ብቻ ተሰጥቶታል ያልሆነውም በራሳቸው ነው የኖሩት ካልክ እኮ በቃ የለም የተናገሩትን ነገር ሁሉ ጥላል ማለት ነው። የሆነ ነገር አሳስቷቸዋል ወይ ደግሞ ዘፈን ሲከለክሉ ዘፈን በራሳቸው ስሜት ነው የከለከሉት ምናምን ካልክ ወድቃል። ስለዚህ ሱና ትከተላለህ፣ የአላህን ቃል ትእዛዝ ቁርአኑን ትከተላለህ። ከደከም እኮ ትደክማለህ እኮ አክቹአሊ እኮ ሰው እኮ 100% እኮ ፎሎ ላያደርግ ይችላል። ግን እዚህ መጣ ትልቁ ወንጀል በነገራችን ላይ በእስልምና ወንጀል አላህ ወንጀል ያደረገውን ነገር ራሱ አንተ ጽድቅ ማድረግ ይሄ ራሱ ወንጀል ነው። አስባላ ዝሙት ነው፣ ዝሙት ኃጢአት ነው ተብለ አይ እኔ ዝሙት እኮ ምናምን ላይክ እኔ ዘዛ ስለሚለክም እጄ እኔ ዝሙት ችግር የለውም እኮ ባረገው ምናምን ብዬ ባይምሮ ያን ነገር ባመጣ ይሄ ሌላ ወንጀል ነው። ዝሙት ማድረጉ ሌላ ወንጀል ነው። ሁለተኛ ደግሞ ዝሙትና ጽድቅ ማድረግ ሌላ ወንጀል ነው፣ ሌላ ኃጢአት ነው። እና እስልምና ደግሞ ያንን አይፈቅድም። ከፈለክ ትወጣለህ እና አይ ዶንት ኖ እኔ ምንም አክቹአሊ እኔ ያን ያሽቀብጥኩት ይቅር በሉኝ ምንም ልክ አይደለም። እኔ አልጠበቅኩም አክቹአሊ ከሷም ብዙ አልጠብቅም። ታነባለች ብዬ ኤክስፔክት አድርጌ ነበር፣ ግን እሷ ወደ ኋላ ነው የምትነዳው። ማን ነው የምታነበው? አሁን ያወራ ነገር ስለ ጓል ነው፣ ስለ ጓል ነው። እሷ ነው መጽሐፍ የምታነበው? አታነብም እኮ አውቃ እኮ ነው መጽሐፍ የምትደረድረው። ኖ አታነብም። ቶ የሚያነብ ሰው አይምሮውን መለየት ያቀታል። አንተ እንዴ የሚያነብ ሰው እኮ ይታወቃል፣ ከንግግሩ ይታወቃል። አታነብም። ያ የሆነ ቦታ ትሄድና በስጦታ የሚሰጣት መጽሐፍም አምጥታ ቤቷ ውስጥ ትደረድረዋለች። ከዛ ካሜራውን ከፍታ ታሳያለች። ወጪማ በቃ ብዙ ታነባለች ትላለች። ውሸት ነው፣ አታነብም። በነገራችን ላይ ባቢ እነዚህ ሰዎች በጣም ቅድም እንደተባባልነው ቴንሽን ፈላጊዎች ናቸው። ከነዚህ ሰዎች ጋር ለነዚህ አይነት ሰዎች ነው እሷንና ለመሰሎቹ አይነት ሰዎች እስልምና አይሆንም ስንል በምክንያት ነው። ምክንያቱም ህይወታቸውን በሙሉ እየተግማሙ ኖረው እዚህ መተንም ልክ ሻሃዳ ሲይዙ እንደ መጠመቅን እንደ በጣም ከባድ ነገር ወስደውት ልክ ሻሃዳ ሲይዙ ደግሞ በአፍ አይደል እንደሚይዘው ሻሃዳ የሚባለው ነገር በአፍ አይደል እንደሚባለው ብየው ከዛ በኋላ የምፈልገውን አይነት አደርጋለሁ የሚል ነገር ነው እሳቢያቸው ውስጣቸው ላይ ያለው። ግን የለም እንደዛ የሚባል ነገር የለም እስልምና ውስጥ። እያንዳንዱ እርምጃችን ላይ ህግ አለ። ይሄ በአምነን ብቻ የምንተው ነገር አለ። እያንዳንዱ እርምጃችን ላይ ህግ አለ። ለነዚህ ህግ ተገዢ እስካልሆንክ ድረስ ስሜትህን አሸንፈ አንተ ከምትፈልገው በላይ እስልምና ካንተ የሚፈልገውን ነገር ማድረግ ካልቻልክ እስልምና ውስጥ ምንም አትሰራም። ማንም ቢሆን እስልምና ላይ ለእያንዳንዱ እርምጃችን ጥፍርን ቁረጥ፣ ጥፍር ቆሻሻ ውስጥ ይገባል ብሎ አሁን ሳይንስ የሚለፈልፈውን ከዚህ በፊት ጥፍራችን ውስጥ ቆሻሻ እንደሚገባ ጥፍርን ቁረጥ፣ ጥፍርን ተላጨው፣ ብልት ላይ ያለውን እያንዳንዱ ጸጉርን ተላጭ በ40 ቀን እያንዳንዱን እርምጃህን በእስልምና እርምጃ ተጓዝ ተብሎ ተነግሮ አልችልም እኔ እንደምፈልገው መሆን ነው የምፈልገው አምኛለሁ እኔ እንደምፈልገው ነው የምሆነው ማለት ወፍ ዘበት አይቻልም። እንደዚህ አይነት ሰዎች ይሄን ቴንሽን ፍለጋ ከዚህም ወዲህ ብላችሁ አሁንም ዝግጅት ላይ ያላችሁ ሰዎች የለም እስልምና አይቀበላችሁም። እስልምና የኮተት መሰብሰቢያ አይደለም። ለመጽዳት ነው እንጂ እስልምና ውስጥ የምትገባው እስልምና ውስጥ ሆነ እዚህ ያው ነው እንድትል አይደለም። ጽድት ብለ እርምጃህን ስትበላ፣ ስትራመድ፣ ስትተኛ፣ ስትነሳ፣ ስትሰራ ለእያንዳንዱ ነገር በማስረጃ የተደገፈ እምነት ስለሆነ የለም ወፍ የለም። እዚህ ዝም ብለ እዚህ ለህግጋቱ ተገዢ ነኝ፣ ለእያንዳንዱ ህግ ተገዢ ነኝ እስከ ህይወት ፍጻሜ ድረስ ማለት ነው። ሻሃዳን ስትይዝ ማለት ነው። እና እነዚህ ሰዎች ጓና ቦታ የለውም። ለህግ ተገዢ ከሆንክ ለእስልምና ህግ ተገዢ ከሆንክ ከዚህ ዓለም ህግ ገዢ በላይ ነው እስልምና። ሰው ሰራሽ ህግ አይደለም፣ የፈጣሪ ህግ ነው። ምክንያቱም ያ ፈጣሪ ያወጣው ህግ ደግሞ ራሱ አንተ ራስህ የምትጠቀምበት ህግ ነው።
አንተ ራስህ መጠቀም ካልቻልክ ደግሞ በራስህ ስሜት ራሴ እንደምፈልገው ሆናለሁ የሚሉ ሰዎች ለምሳሌ አሁን በቃ በጀናባ ይተኛና ቀጥታ ወደ በጀናባው ተነስቶ ከተማውን ይበክላል። ጀናባን ካልታጠብክ እንደፈለክ እየተርመጠመጥ ካድረ ጀናባን ካልታጠብክ እንትን ምንድነው ይሄ ተግማምተ ሰውንም አግማም በጣም ትክክል የሆነ ንግግሮችን ነው የተናገረው። ባቢም እንደዛው ነው። ስትመጡ እስልምና ላይ ቀጥታ ብዙ ህግጋቶች እንዳሉትም አውቃችሁ አምናችሁ ነው መምጣት ያለባችሁ። ይሄ ዝም ብላችሁ እዚህ መታችሁ ተዝረክርካችሁ ወላሂ ብቻ ማለት ትርጉም የለውም። እያንዳንዱ ህግ ተገዢ መሆን አለብሽ። ካልሆንሽ ላሽ ወደ ነበርሽበት እዛው ተግማማ። እዚህ መተ እስልምና የምትበክልበት እስልምና ውስጥ ቁጭ ብለህ እስልምና እንዲህ ነው፣ ገዳይ ነው፣ ፈላጭ ነው ተብሏል። ከዛሬ 1400 ምናምን ዓመት በፊትም እስልምና ገዳይ ነው። በግድያ አይደለም በማስረጃ ነው የሚገልህ። እስልምና በማስረጃ ይገልሃል። ልክ ማስረጃን ለሆነ ጥያቄ ማስረጃ ነው አምጣም ትባለው በማስረጃ ይገልሃል። በሰይፍ አይደለም እስልምና የሚገልህ በእውቀት ነው። ሌጀንድ በቃ ምርጥ የሆኑ ሰዎች ነው እስልምና ላይ መምጣት ያለባቸው እንጂ እንትና ትንደሮ ይሰፍራል በጊዜ ሌሊቱ ገና ነው ድገም አንድ ጊዜ ብደግም ባልደግም የታል ሴትነቱ ገና ስገባበት ውሃ ሆኗል ቤቱ። እዩልኝ ስሙልኝ ይሄንን ስማጥፊ ምሰሶ ቢቀጥን ቤቴን አለው ሰፊ። ምሰሶ ቢቀጥን የእግዚአብሔር ሥራ ነው። አንቺን የቀደደስ ጅሉ መሐንዲስ ነው ይላሉ ባለጌ ኢትዮጵያኖች። አመሰግናለሁ። ጴላ እንዴት ነህ? ግጥም ሪከርድ ላደርግ ስል ጨረስኩ። ሪከርድ አንተ ግጥሙን ስጭበና አንተ ደግሞ ጴላ እንዴት ነህ? ባቢ እንዴት ነህ? ሰላም ነህ? ሰላም ነው። አንድ ማርች ሰው ግን ቦታ መስጠት ራሱ በጣም ተገቢ አይደለም። ማርች ታውቃለህ? ቦታ አልሰጠንም እና በጣም ያስጠላ ደደብ የሆነ ሰው ደግሞ መጽሐፍ አለኝ ብሎ ቁጭ በል ቢልስ ምንድን ነው መጽሐፍ ደግሞ ምን አቅለታል? የገዛው ነው የሰረቀው ስለ ምናምን ይሆናል ሲጋ ይሆናል የጻፈው ይሆናል እንጂ መጽሐፍ አለኝ ብሎ ይሰግራል። ያቺ ደግሞ እኔ ንንገር አይደለ ሙስሊም አይደለሁም ብላ ወጣለች እኮ። ማንን? ጓል ደብደቤ ነው ጓል ደገል የሚባል ሰውዬ መች ሙስሊም ነበር? ሙስሊም አይደለም ጨነቆኛል ጭንቅ ብሎኝ ወጣው ብላ ተናግራለች። ስለዚህ እሷ ሙስሊም አይደለች። መች ሰለመች? መች ሙስሊም ነበር ታዲያ? አሰለመችም ግን ሻዱ ብላለች ይዛለች። ቶይ ውሸት ነው እኮ እና ለማንኛውም እኔ ባለፈው ዕለት ነው እሱን እኔ ስራ አፋጠጥኩት በጣም እኔን አንቆ ያዘኝ። ሙስሊም ከእስልምና ስትወጣ ግደሉ ይላል ብሎ ሲሰክስ አየሁትና የት አለ አሳየኝ ብዬ አፋጠጥኩት። ከዛ የሆነ ሐዲስ እኔ በአረበኛ መጣለኝ ሙርሌ ነው። ከዛ አንተ ሙስሊም አይደለም ካልኩት በኋላ ለምን እንደዚህ ያልክ ለምን ተናገርክ? ማርች ታውቃለህ? ሰው መሳይ ማርች ውስጡ የበሰበሰ አይምሮ የደከመ ሰው ጤነኛ አይደለም። ደግሞ ጋንጃና ሺሻ እየሳበ ይውላል። ማታ ባስ እየጠበቀ እኮ ነው የሚውለው። ብር የለውም ለጋንጃ ደግሞ የሁሉን ያወራል። ብር የለውም ለጋንጃ እንዴ በብር በ150 ፓውንድ ነው ሲያልቅበት እኮ ነው ጨለለ። ሙስሊሞች ደግሞ ደገፍ አላረጋሉ ታውቃለህ? አዎ ከባዱ ነገር እኮ እንደዛ ነገር። አይ ችግር አለ፣ መሰረታዊ ችግር አለበት ሰውየው። ገብቷል? አይ በነገራችን ላይ ባቢ እንትን እስልምና ገዳይ ነው ምናምን ብሎ ልክ ሊወጣ በሁለተኛው ቀን እስልምና ገዳይ ነው ሲል እኔ ኮሜንት ላይ ጽፌለት ነበር። አዎ ገዳይ ነው ብዬው ነበር። አዎ በደንብ ነው የሚገልህ።
ስሜትን እስክታሸንፍ ድረስ ይገልሃል። እስልምና ለስሜትህ ተገዢ መሆን እስክታቆም ድረስ እስልምና ይገልሃል። በቁም ነው። አንተ አርዶ አይደለም በቢላ መጥቶ አይደለም የሚገልህ፣ በቁም ነው የሚገልህ። ቆመህ እንዲሁ እያለህ ይገልሃል። ገደለው ለስሜቴ ይሻለኛል ላለ አፈንግጦ ወጣ። እነዚህ ሰዎች አሁንም ወደፊት የሚመጡ ሰዎች ለስሜታችሁ ብላችሁ እዚህ ጋር ወይ እንደሚባለውም ቆንጆ ሴት ወይ ቆንጆ እንዳይታችሁ የምትመጡ ሰዎች እዛው ቁንጅናውም እያያችሁ የዛ ሰው ቁንጅናውም እየረገፈ ይሄዳል። የማንም ሰው ቁንጅና ቁጭ ብሎ አይጠብቅም። በእውቀት ከሆነ ግን አይ እነዚህ ሰዎች እንትን ናቸው። ለነዚህ አይነት ሰዎች ቦታ ሰጥተው እንትን አይሉም። እስልምና አዎ ገዳይ ነው፣ አሁንም ወደፊትም ገዳይ ነው። የሚገልህ በእውቀት ነው። አሁን ምንድነው ስንገባ ምንድነው የምናደርገው? ሰው በሚመጠነው አማርኛ ትንሽ ሄድ እንልበታለን። ወረድ ብለን ደግሞ ይሄ ቁም ነገር ነክ ነገር ስማቸው እንትን እየተደረገ መወራት የለበትም። አሁን እነዚህ ሰዎች ለምንም ማሸጋገሪያ ሊሆኑ አይችሉም፣ ለጥፋትም አይሆኑም። ራሱ እንኳን ለቁም ነገር ተወውና ሰው ሊጠነቀቃቸው ይገባል ተብለው እንትን የሚደረጉ ሰዎችም አይደሉም። እኔ እና ባናሰፋው መልካም ነው። በቃ እርሱት፣ አሁን እንርሳው። ስለ እኔ ሲጀመር ቀድም እንትን ያደረኩት ምንድነው ስለፊቱ ነው ሳወራ የነበረው። ይሄ የተቆጣ ሰይጣን የሚመስለው የተራበች ዝንጅሮ የሚመስለው ፊቱ የለም፣ ስለሱ ነበር እኔ አውርቼ እንትን ለማድረግ የፈለኩት ራሱ። አሁን ቁም ነገር አድርገን ደግሞ እንደዚህ ያለ በቃ ሀሳብ ምናምን ልናወራ ነው። ስለዚህ ሰውዬ ኑሮ ማሸነፍ ያቃተው አንድ ደከከናም ሰው ደግሞ ቁም ነገር ጋር እያያዝን ደግሞ ስለስሉ እናወራ። ተውት። ሙርሌ ይመቸው። ሙርሌ ሶሻል ሚዲያ ትንሽ ያው ጠፍታችሁ እዛ ሰፈር ሜትር ከ50 የሚሆን ኬክ እያከበሩ ነበረ። ኬክ በኬክ ሆኗልና መውደቅም አለ። እናንተ አንዴ ረግጠው እንዳይወድቁ በጣም ፈራውላችሁ። እነማን ናቸው? እዛ ሰፈር ምስራቅ ቀጠናዎች እንዴ ሰሞኑን ኬክ እና ሻማ እኮ እንዴ መወደዱን አልሰማም እንዴ? አልቀበለውም። እኔ ምስራቅ ቀጠና የሚባል ቃል እኮ እኔ አልተቀበልኩም። እኔ ራሱ ቃል ደስ አይለኝም እውነት። እኔና ኡፓል የምንለያየው እኮ በዚህ ብቻ እኮ ነው። ምስራቅ ሊሆኑ አይችሉም እነሱ። በትክክል እኔም ይሄን እስማማበታለሁ። ምዕራብ ናቸው። ያው የንግስትን ቃል ለማክበር ነው እንጂ ይሄ ስምን የራሱ ስጠራው ክብሩ ሞገሱ አይገባቸውም ብዬ አስባለሁና በጣም የገረመኝ ስለዚህ አሁን ስለተባለው ሰውዬ ካሁን በፊት ብያለሁ። እኔ ራሱ እውነት ነው የምልህ መኪና እንዲገዛለት ይፈልግ ነበርና እኔ የገረመኝ ነገር መኪና ተገዝቶለት ቢሆን በየትኛው እጁ ሊነዳው ነበረ? ምክንያቱም ፊቱ ጎማ ነው የሚመስለው፣ እጁም እንደዛ ጎማ ነውና እንዴት ሊያሽከረክረው ነበር? መኪናውን ገዝተን እንሰጠዋለን፣ ችግር የለም ግን ማን ሹፌር ሊሆን ነው? አቤት ክፋት! አቤት ክፋት! አቤት እጁ ሸካራ ነው እያልሽ ነው ወይስ ምንድን ነው? መሪውን በልቶ ይጨርሰዋል እያልሽ ነው እንዴ? እጁና ፊቱ እኮ ማለት ነው የመኪና ጎማ የሲኖ የለም የሲኖ ትራክ ጎማ እንትን ጎማ እሱን ነውና 4 እግር መኪና እንደሚፈልግ በሞተር እኔ ብያለሁ አሁን በፊት። አንዳንድ ሙስሊሞች ተይ እያሉ ነው ችር እያለ ሲሄድ በ2 እግር ይሄ ሰው 4 እንትን ይፈልጋል ብዬ አሁን ላይ ፎቶ ሲወጣ እንዴ መኪና ነበር የፈለገው ወይስ ራሱ ፊቱ ነው ብዬ ፊቱና ጎማው አንድ ነውና እንዴ የህዝብም እንትን ተከላክለናል። ምክንያቱም አደጋ ያደርስ ነበር። ገባ ጎማ እንግዲህ ያው በራሱ ይሽከረከራል መንዳት ስለማይችል ህዝብ መጠንቀቅ አለበት እንዳይገጭ እየተባለ ነው። ይሄ ከባድ ነው። እኔ የለሁበትም በነገራችን ላይ በዚህ ልክ እኔ እንትን አላደረኩትም። እኔ የመሰለኝን ነገር ተናግሬያለሁ። ያ ነገር ደግሞ ቀለል አድርጌ ነው የሄድኩበትና ያው የወደቀም ስለማናነሳ እንደምታውቂው የገማ ማናሸተምና ለዛ እንትን አድርገን በሩቅ ነካ አድርገው ነው ነበረ። በዚህ ልክማ እንትን ካደረጋችሁትማ በቃ ይሰበራል። ሰው ነው፣ ኢትዮጵያዊ ነው። መጨረሻ ሲሰበር ምንድነው ለወገን ደራሽ ወገን ነውና ድረሱለት የምትባሉት እናንተ ናችሁ። ስለዚህ ብዙም ባሰብሩት መልካም ነው። እኔ እርግጠኛ ነኝ አሁን ልንገራችሁ ፕሮቴስታንቶች መሀይም አይደሉም እና ዞር ብሎ አያዩትም። ኦርቶዶክሳውያን ምናልባት የሆነ መሳሪያ ሊፈልጉ ይችላሉ። እነዚህ ደናቁርት፣ እነዚህ የደደብ ስብስብ ምንም ህይወት የሌላቸው መሀይማን እነሱ የሆነ ነገር ሊሰራባቸው ይችላል ኦርቶዶክስ ነኝ እያለ
ፕሮቴስታንቶችን ግን ዘወር ብለው ስለማያዩት ማሰብ አለባቸው። አሁን ብቻውን እንደዚህ ራሱን ማጥፋት የለበትም። ጭንቅ በጣም ከባድ ነው ብዬ ነው የማስበው። አመሰግናለሁ። እናንተ ግን ክፉ ናቸው። እኔ መጥፎ ነገር እንዳወራ በጣም እንትን እያደረጋችሁኝ ነው። ባቢ አሁን ወደ ሌላ ፖይንት እንምጣና እንዴት ነው ልናጠፋቸው የምንችለው? ቅድም ስላወራናቸው ሰዎች አሁን እንግዲህ አስበዋል። ኢትዮጵያ ውስጥ ነው ያለነው እኛ ኢትዮጵያ ውስጥ ያለን ሰዎች ደግሞ እነዚህ አሁን እነማንን ነው እነዚህ አሁን ይሄ እንትን ምንድነው ግብረ ሶዶሚያውን የሚባሉት እነዚህ ነገር ነው እኮ ታዲያ በቃ ነገር ነው እኮ በቃ ግደሏቸው። እንዴት እናጥፋቸው ትላለህ እንዴ? ግደሏቸው። ግብረ ሶዶም ካገኝ አትግደል። ህግ ይፈቅዳል። ህግ የለም በእናትህ የለም ህግ የለም። ለእንደዚህ አይነት ነገር እኮ ይቆማል ህግ። ህግ የለም በቃ እኮ ተደብቀህ እኮ ነው መግደል ያለብህ። ሲጀመር እንትን ነው እኔ ምን አገባኝ ካልኩ ምን አገባኝ ነው። ገብቷል? ምን አገባኝ። አንድ ሰው አሁን ኢትዮጵያዊ ነኝ ብሎ መጽሐፍ ቅዱስ እኮ ስነግርህ ነበረ እኮ እግዚአብሔር ራሱ ቄጥ ያስቦርሻል። ገብቷል? ወደ ሮሜ ሰዎች 1:25 ላይ ያለው ሰውን ስላመለኩ ጣዖትን ስላመለኩ ለማይረባ ምኞት አሳልፎ ሰጣቸው ማለት ቄጣቸውን ለሚሸመሽሙ ሰዎች አሳልፎ ሰጣቸው ማለት ነው። መስተካከል ያለበት ነገር አለ እኮ በቅድሚያ ራሱ። ገብቷል አባባሌ? ምን ሲባል በቃ እንደዚህ ስላመለኩ ነው አሳልፎ የሰጣቸው እያለ ነው መጽሐፍ ቅዱስ የሚያወራው። ራሱ መጽሐፍ ቅዱስ ምንድነው የሚለው? ወንድሜ ዮናታን ሆይ አለ መጽሐፍ ቅዱስ ውስጥ እኔ ስለአንተ እጨነቃለሁ አለ። ፍቅር ይዞት እኮ ነው። ምን አይነት ፍቅር ከተባለ ከሴት ልጅ በላይ ፍቅር ይዞት ከወንድ ልጅ ጋር እኮ ነው። በእኔ ዘንድ ፍቅርህ እጅግ የተለየ ነበር አለ። ከሴት ፍቅር ይልቅ ፍቅርህ ለእኔ ግሩም ነበር እያለ ፍቅር ይገልጻል። ስለዚህ ይሄ ነው መስተካከል ያለበት በቅድሚያ። እኔ አትነካኩኝ። እኔ ስለ ግብረ ሰዶማዊነት ከተነሳ መስተካከል ያለበት ነገር አለ። እሱን ነው መስተካከል ያለበት። አንተ ደግሞ ግብረ ሰዶም ካገኘ ኢትዮጵያ ውስጥ በቃ ድንጋይ ወርውረህ ግደለው፣ አሳደው። ካልሆነ ግን ግብረ ሰዶማዊነትን እቃወማለሁ ምናምን እየተባለ ይሄ ውሸት ነው። እንደዛ አይነት ነገር እንዳትጠቀሙ። በሶሻል ሚዲያ መቃወም የለብንም። በተግባር አድርጉት ወንድ ከሆናችሁ። ካልሆነ ግን በቃ ይኑሩ። እንደዛ ከሆነ እቃወማለሁ እያለ ሰው ግብረ ሰዶማዊነትን እያስፋፋችሁ ነው። በነገርህ ላይ አሁን ግብረ ሰዶማዊነትን እንቃወማለን የሚሉ ሰዎች ግብረ ሰዶማዊነትን የማያውቁ ሰዎች አሉ እኮ ኢትዮጵያ ውስጥ። ትራምፕ ብለህ ብትነግረው ምንድነው የሚበላ ነገር ነው የሚል ሰው እኮ አለ እኮ ምንም የማያውቅ። እነሱ ራሱ ሰምተው እንትን ይሄ ጸያፍ የሆነ ስራ እንዲያውቁት አይምሯቸው ውስጥ እንዲገባ ነው እየተደረገ ያለው። እንደዚህ አይነት ሰው ነበረ ተገደለ ከተባለ ግን ትልቅ ትምህርት ነው። ስለዚህ እርምጃ የምትወስዱ ከሆነ ኢትዮጵያ ውስጥ የምትኖሩ ውሰዱ። ካልሆነ ግን በቃ መነገርም የለበትም። እኔ እንደዛ ብዬ ነው የማምነው። አስመሳይ ህዝብ ነው ራሱ። ከረሃብ ይላቀቅ መጀመሪያ። አስመሳይ ውስጥ ለውስጥ ሌላ ተው በቃ በእናትህ። ለሚሞት ሰው ሳይናገር ደግሞ ቂጣቸውን ለሚቦርሹ ሰዎች ተጨንቀው ነው ኢትዮጵያዊ። ምን ኢትዮጵያዊ ህፃናትን እየረገፉ እየሞቱ በረሃብ እያለቀ በስደት በበረሃ እየቀረ የአሳ ነባሪ እንትን እየሆነ ኢትዮጵያዊ ግብረ ሰዶማዊነትን እቃወማለሁ። አስመሳይ ህዝብ ነው ራሱ። ህዝቡ ግማታም ነው። ኢትዮጵያዊ ማለት ግማታም ነው ከራሴ ጀምሮ ማለት አስመሳይ፣ ቅድሚያ የሚሰጥ ነገር አይሰጥም። ውሸታም ነው። ከአመታት በፊት እኮ እንደዛ ብለው ነበረ። ግብረ ሰዶማዊነትን እንቃወማለን ምናምን ብለው በሚዲያ አጥለቅልቀው ነበር። ምንም ነገር ግን አልተደረገም። ሰዶማዊነትን ተስፋፍቶ ሴቶች ራቁታቸው መጥተው ወንዶች ሴት ሆነው መጡ፣ በሴት አለባበስ መጡብን። ይሄ እኮ ነው። አሁን ደግሞ ጋዜጠኛ ከአዲስ አበባ ወደ አዳማ ሂዶ ምናምን ነገር ተባለ። ደግሞ ይሄ ነው። ምንም የሚረባ ነገር የለውም። ሲጀመር ባናወራው ይሻላል። እንቶ በተረፈ ደህና ናችሁ? በቃ እኔ ልውጣ። እኔም ልውጣ። ባቢ አመሰግናለሁ። ቴንክ ዩ። እሺ ባቢ አመሰግናለሁ ስላስገባኝ። በጣም ነው የማመሰግነው። በቃ ሌላ ቀን ካስገባኝም እገባለሁ። የለውም እኔ አልመለስም ካሁን በኋላ። እሺ የምርህን ነው እንዴ እሱ ነገር? አባዳው እንዴ ጀመር መመለስ ዛሬ ራስ እኮ መግባት አልፈለኩም ነበረ። ትገባለህ። እሱ ለምን ደግሞ አትመለስም? እኛ እንደዚህ ትመለሳለህ። እኛ አሁን ትመለሳለህ ብለን ነው የምንመጣው። እንዳሰሙ ያላችሁ ዞራችሁ ሂዱ።
ምን ሰራለሁ? ኧረ ባቢ ምንድነው የምትለው? እጠፋለሁ ብለህ የማይባል ነገር አሁን እንትን አይደለም። አሁን እጠፋለሁ ብዬ ስል እኮ እንትን እኮ ነው ማለት እንትን አይደለም። ይሄ አንዳንድ ሰው እንትን አድርጎ ይረዳዋል። ይሄ ምንድን ነው ተፈላጊነትን እንትን የለም እንደዛ አይነት ነገር አድርጎ ሊረዳው ይችላል። እንደዛ ሳይሆን ስራ አለኝ፣ ስራ እየሰራው ነው፣ ስራ እየሰራን ነው። እንደ 665ም የራሳችን ውሳኔ ወስነናል። ለዛ ነው ባለፈው እኮ ነካ አድርገን ነው ወተን ነበረ። እናንተ ታውቃላችሁ እኮ እነ ጲላ እነ ሊዱ ታውቃላችሁ። ስለዚህ ውሳኔያችን እንትን አይልም። ለዛ ነው ስማችን ከተነሳ ደግሞ ወይም አዲስ ነገር ሲኖር ገብተን እንትን እናደርገዋለን። ካልሆነ ደግሞ ስራን መስራት ነው ዝም ብለን። እና ባቢ በቃ እንዳጠፋ ለማንኛውም እናወራ ነበር፣ ግን በቃ አሁን ልተኛ ነው ስለሆነ በቃ ተኛ። አውራ የምርግ አሁን ባይ መመለስ አልፈልግም። ሌላ ጊዜ በሰፊ ብናወራ ይሻላል። ዛሬ ያላወራ ወዴት መመለስ አልፈልግም ማለት አይ አንተ ልተኛ ነው ማከ መመለስ ወደኋላ መመለስ ስለማልፈልግ ካነሳው አጀንዳ ወደኋላ መመለስ ስለማልፈልግ ነው። ግን ባነሳው አጀንዳ ላይ መሄድ የምፈልግበት አጀንዳ ነበር። ግን ያው ሌላ ጊዜ ይሻላል። ጠበብ አድርገው እኮ እንትን ልታደርገው ትችላለህ። ታዲያ አይ ለምሳሌ ግብረ ሰዶሙያን እንቃወማለን ይላሉ። ታቦት እኮ አውጥቶ እኮ ቄሱ ነጠላ የለበሰ ሴት ጡቷ ወረድ ካለ እኮ የሚሻፍር ሰው እኮ ነው። ይሄ እያለ እንዴት ነው ግብረ ሰዶሙን የሚቃወመው? አይደለ እንዴ ባቢ? አጠፋው ታቦት የለም። ጥምቀት ላይ ታቦት ይወጣል እንዴ? የለም ትላ እንዴ ባቢ? ደግሞ የለም ታቦት እኮ አይደለም እንጨት ማለት ነው። ያ ግን እንጨትም ቢያወጣ እኔ አውቃለሁ። ምክንያቱም ታቦት እዛ አስተኝተው ሰው ሲተኛ እኮ አንድ ሴት ጡቷ ወይም ነጠላ ወረድ ካለ እኮ ቄሱ እንጨቱ ሊጥለው የሚደርስበት ሰዓት አለ። ይሄን ፓርት ላይ ያውቃለሁ። እውነት ነው። ታዲያ እውነት እኮ ነው። አሁን ታዲያ ጣውላ ተሸክሞ ሴትን አለማየት ታዲያ ምንድን ነው? እና ጣውላውን ተሸክሞ ራሱ ይሄን አብሮት ነው የወጣው ማለት ነው። እና ያቺም ደግሞ ያው በፒኪኒ ለምዳ ተሸፈኝ ስትባል በቃ ሞት ስለሆነባት ነው የወጣችው። እሱን ተከተላ ለማንኛውም እሄድባት አልገባችም ራሱ ያኛው የዛን ጊዜ አንድ ላይ ያወጡት። አይ እሷን ስም አታንሳተው። ግን የዛን ቀን እኮ ወዲያው በ5 ደቂቃ ነው በ10 ደቂቃ ልዩነት እኮ እኔ የኦርቶዶክስ ልጅ ነኝ አለ። ለምን ኢየሱስ ሲቀበል ምንም አይነት ሲያየው ጊፍት አልወረደለትም፣ ጭር አለበት። በ10 ደቂቃ ልዩነት እኔ ኦርቶዶክስ ነኝ አለ። እና ለማንኛውም አንድ የደቡብ እንትን ይዤ እመጣለሁ። እኔ ወደ 665 አስፈርመን የምናስገባው እያለ እሱን ተከትለው የሚገቡ ሰዎችም አሉ። እና መፍትሄው ቀላል ነው። ሁሉም ነገር በስርዓቱ ሲሆን መልካም ነው። እና እዛ ጋር የነበሩ ሰዎች አህያ ቁጭ ታደርጋለህ ወይም ደግሞ አንድ ናይጄሪያዊ እንደሚባለው ቁጭ ታደርጋለህ። እሱን ተከትለው የትም ይገባሉ። እንደዛ ብዬ ነው ማምነው። እኔ ማንነታቸው ውስጣቸው በጣም እኔ አላቅም። ሰው ማያነብ ከሆነ በጣም ከባድ ነው። በየቀኑ አዲስ ነገር ውስጥን አዲስ ነገር የማያስተናግድ ከሆነ ለአይምሮ በጣም እንትን የሚያደርግ ምንድነው ሊያንቀሳቀስ የሚችል ንባብ ማታነብ ከሆነ በጣም ከባድ ነው። በጣም ከባድ ነው። ሰው ላይፉን ሁሉ በቲክታክ የሚያሳልፍ ከሆነ በጣም ተጽዕኖ ይፈጠርበታል። በጣም ከባድ ነው። ሰዎች ሲገቡም ሲወጡም ሲተኙም ሲሰሩም ሲበሉም
ያው ሲሰሩም ቲክታክ ላይ ናቸው አንዳንድ ሰዎች እና በጣም ከባድ እኮ ነው። ምናልባት አሁን ላይመስላቸው ይችላል። የሆነ ሰዓት ላይ ግን ከባድ ችግር ነው የሚያደርስባቸው እንትናቸው ላይ ማለት አይምሯቸው ላይ ማንነታቸው ላይ በአጠቃላይ። ለዛ ነው ሰዎች በዚህ ልክ እንትን የሚሆኑት ማለት ነውና ሰው አዲስ ነገር ማስገባት አለበት። ሰው ወደ ውስጥ አዲስ ነገር ማስገባት አለበት። እንዴ ከምታስገባው 10% ብቻ ነው እንትን ማድረግ ያለብህ እኮ። ሰው ብዙ ማንበብ አለበት። እኔ አንባቢ ስለሆንኩ አይደለም እንደዚህ የምለው፣ ግን እኔም ራሴም ማንበብ አለብኝ። ከምታነበው ካነበብከው ነገር ደግሞ 10% ነው መናገር ያለብህ እንጂ አሁን ሰዎች ምንም አያነቡም፣ ምንም አያውቁም፣ ምንም አዲስ ነገር እንትን ውስጣቸው አያስተናግድም። አንብቡ ሲባሉ አንባቢዎች በነገርህ ላይ ከንግግራቸው ከላዛቸው በጣም ይለያሉ። አንባቢ ሰዎች በጣም ከባድ ሰዎች ናቸው። ቶሎም አይናገሩም። ራሱ ንግግራቸው ምጥን ያለ ነው። የሚናገሩት ደግሞ በጣም ከባድ ነው። ጠቃሚ ነገር ነው የሚናገሩት እና ጓል መቀሌ ነኝ ምናምን ብላ ብዙ መጽሐፍ ደርድራ የምትመጣው አታነበውም። ውሸት ነው። አታነበውም። ያሳዝነኛል። ሰዎች አሉ ባክግራውንዳው እንትናቸው አሁን ላይቭ ምናምን ሲገቡ ከኋላቸው ብዙ መጽሐፍ ተደርድሮ ታያለ። ሀሳባቸው ግን ጭቃ ነው። ንግግራቸው ካካ ነው። ለምንድን ነው የደረደርከው? እሱ ቢያንስ እንኳን እንዴት መናገር እንዳለብህ እንኳን ራስህ ካልገነባህበት እኮ ትርጉም የለውም ማለት ነው። እና ማንበብ ትኩረት ይፈልጋል። ማንበብ ቀላል ነገር አይደለም። ዝም ብለህ እንትን ይሄ እንደ ቃላት ሽምደዳ ይሄ ዝም ብለህ ትርር እያልክ መተርተር እኮ አይደለም ማንበብ። ማንበብ የራሱ የሆነ ጥበብ አለው፣ የራሱ የሆነ ጣዕም አለው፣ የራሱ የሆነ ሱስ አለው። ሱስ አለው ማንበብ። በነገራችን ላይ ለሚያውቀው ሰው አሉ። እኔ እሷ ሴትዮዋ እነ ወሂድ ምናምን ሲያስተምሯት ያ ኦያ ምናምን ስትል እንዴ በፊደል መርካት ጀመረች እንደነበር አንዳንዴ ፀረ ኮኮምበር ናቸው እነሱ። በደርዘን እንትን የማይመልሱም ራሱ መጠጣቸውን እንትን እያደረጉ እየገለበጠው ተገልብጠው። እኔ አሁን ኢየሱስ ክርስቶስ የሚያሳዝነኝ በሸርሙጣ መሰበኩ ነው። እኔ ኢየሱስ ክርስቶስ የሚያሳዝነኝ አመንዝራ ሴት ጌታን ተቀበሉ ብላ ስትመጣ ወደ እኔ በጣም ነው የሚያሳዝነኝ። ልታለቅስበት የሚገባው ሁኔታዋ መጣ አንተን ትሰብካለች። ኢየሱስ ይቅር ብለውኛል፣ ይቅር አድርጉልኝ፣ በቃ አንተን ኃጢአቴን ምህረት አድርጉልኛል እያለች ትመጣለች። ያሳዝነኛል። እኔ በፍጹም የማልቀበለው ነገር ደግሞ ይሄ ነው። ትውልድ ሁሉ አይቀበለው። ሴቶች በጎራዳ እንትናቸውን ቁጭ ብለው ጡታቸውን ወጥረው ኢየሱስ ጌታ ነው ይለዋል። እንዴት ትቀበለዋል? ጌታ ፍራ አምላክ ምናምን ሃይማኖት ምናምን ብለው ያወራሉ። እንዴት ሰው እንዴት ይቀበለዋል? እና ኢየሱስ የሚያሳዝነው በሸርሙጣ፣ በሌባ፣ በግብረ ሰዶም፣ በአመንዝራ፣ በአስመሳይ፣ በነጋዴ ሰዎች መሰበኩ ያሳዝናል። በቅድሚያ የሚያጠፋው እናንተን ነው። በነገራችን ላይ እናንተን ነው የሚያጠፋው። ኢየሱስ ሶዶማዊነትን ይጸየፋል፣ ዝሙትን በጣም ይጸየፋል፣ ሶዶምን ይጠላል። ቆይ አንዴ። ሰላም እንዴት ነህ? ደህና ነህ? ምን ነው እንደገባ ጆይን ብለህ የገባው? ጆይን ስትል አይቻለሁ እንደገባ ዘለም የምትገባው አንተ። አሁን ኡስታዝ ነህ አንተ? ቅዘን አለብህ ወይስ በሽታ ነው እንደዚህ የሚያደርግህ? ምንድን ነው የምትለፈልፈው? የመጨረሻ ምን ነው ቆለጥ የለም? ልጠይቅ ምን ልለጥፍ? እንደዚህ ትለፈልፋለህ መለጥለጥ ፈልገህ ነው? ቆይ ልጠቀምበት። ሰላም አሁን አንሚዩት አድርገው። ሚዩት ነህ? እያወራህ ነው? የመጨረሻ የሆነ ቆለጥ ያለ ቆይ ተረጋጋ። ተረጋጋ። ላረጋጋ ነው። እኔ እንደዚህ ነው የማረጋጋው። እኔ አንከባለ ለምን ተረጋጋ። መጨረሻ እየፈሳ እኮ ነው። አሁን እያወራ ሳይሆን እየፈሳ ነው። የዚያች ልጅ
ውረድ የእበት ጠፍጣፊ ልጅ። እኔ በእንትናችሁ ነው የማውቃችሁ፣ ዝም ብዬ እንትን አይደለሁም። ደከከናም ጆይን እንዳለ ዘሎ ከገባ በቃ ችግር አለበት ማለት ነው። ደግሞ ኡስታዝ ብሎ ይገባል። የቸርቻሪ ልጅ ከኮንደም ተስፈንጥራ የተወለድክ አባትን ማን እንደሆነ ማታውቅ ቤተኛ ዳሪ ምን አውቃለሁ ወላለህ የለህም ብሎ ይጠይቀኛል። እህትህን ላክልኝ። ለማንኛውም እወዳቸዋለሁ። እኔ ልቀንጠስ ውረድ። እሺ መልካም አቀርባይ አትጥፉ። ገብታችሁ እንትን አድርጉት። እየገባችሁ ምናምን እንትን አድርጉት እኮ ሀሳብ መስጠትም ምናምንም በቃ በራሳችሁ እኛም እንመጣለን ጊዜ ስናገኝ እንትን አድርጉት። መክፈት አለባችሁ። ገብተዋል። 665 ሰዎች መክፈት አለባችሁ። ያላችሁ ሰዎች የቀራችሁ ጊዜ ያላችሁ ሰዎች ሊንዳና ተመካከራ ምን ከፍታለን፣ ችግር የለም። አንድ እስክትመጡ ድረስ ሊንዱና እኔ ተመካከረን አለን እኮ እኛ እኮ አለን እኮ። ግን ጊዜ ሲኖረን ብቅ ብለን ገብተን ነው ስራ ነው። አይመችም፣ አይመስልም። በጣም ይበዛል፣ ቢዚ ነው። አዎ እናንተ ጋራ እንመጣለን። መክፈት አለባችሁ። ኦፓል በጣም ወጥራለች ስራ። እኔም ወጥሬያለሁ፣ እየሰራን ነው። ያው እኛ እንደምታውቁት ለምንን አንበላም፣ ሰርተን የምንበላ ሰዎች ነን። ስለዚህ ስንት ነው የቀረን? እስኪ ቆይ ልንገራቸው። የኔ ሳይሆን ኦፓል የምትመለስበት ሀያ ቀን ነው የቀራት። አስራ ምናምን ቀን ነው የቀራት። አንደኛ ወር ላይ ትመጣለች እሷ። አንደኛ ወር ላይ ትመጣለች እሷ። እኔ እንኳን ገና ነኝ። ትንሽ ስራ እንትን አደርጋለሁ። ግን በደንብ አድርጋችሁ ነው